ኧረ ቲቪውን ሰበረው። ኧረ ጀለስ ሊጫረሱ ነው እንዴ! ዘጠናዎቹ ፈርጥ አስቴር ግርማ ምንድን ነው ያጋጠማት? ምንድን ነው የሆነችው? ማህበረሰብ ተቻለች ምን ይጠቅማል? በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማሳዩን ኧረ ተመሳሳይ ጾታ ጋብቻ ፈጽመዋል የተባሉ ሁለት ግለሰቦች በቁጥጥር ስር መዋል። ሰላም ውድ የፋራክት ፋሚሊዎች እንዴት ቆያችሁልኝ? እንዴት ከረማችሁልኝ? ዛሬም እንደተለመደው በአባበዱ ቪዲዮዎች ተከስተናል። እናንተን ዘና ፈታ ያደርጋሉ፣ እንዲሁም ትንግርትን ይጭራሉ፣ የእናንተን ማሳብ አስተያየት ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ታዲያ ከእናንተ የሚጠበቀው ቪዲዮን ከመጀመራችሁ በፊት ላይክ ብታደርጉልኝ ዩቲዩብ ለብዙ ሰዎች ያንበሸብሽልኛል። እንዲሁም ለቤቱ አዲስ ሆናችሁ ደግሞ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ውርደት ዜቤ አቤት። እሺ ለውሰድ መጥረጋ ወሰደው፣ ችግር የለውም። እኔ የምልሽ ስልክ ምንድን ነው? አንቺ ትናንትም ስልክ እንቀያየራለን አልኩሽ እንዴ? የምን ስልክ? እኔ እኮ ያውቁታል እኮ ግን ማለት ነው አውቆም ያዙት ነገር አይደል? እንደዋል ብዬ እኮ እንደዋል። ምንድን ነው የምንደዋወለው? እንደዚህ አይነት ነገር አይሰራም። ወይ ጭራሽ ማዘራውን ሰምተህ መጥረጊያ አለኝና መጥረጊያ ሰጣው። ስልክሽን ስጪኝ። ወይ ነው ጀርጣ መጥረጊያ እኮ አንተ እንደውም መጥረጊያውን መስጠት ካልፈለጋችሁ አልፈለጋችሁም። እየፈለጋችሁ በዚህ አትግደርደሩ። እንዴ ለምን ታገረጥታላችሁ? ለምን ታገረጥናላችሁ? ዘግና ለመሆን ስትሞክር አያምር። አዎ ይሄ እንደውም አሪፍ አጋጣሚ አሁን ተነስቼ ከቤት ሁሉንም ማድናቸዋለሁ። ከዛ ፌመስ ሆናለሁ፣ ሰው ሆናለሁ። የአንድ ፊልም የሚያንሰው ሜንታሊቲ። አንድ ሁለት ሶስት ነበር ነው የምትናገረው ነገር እኮ እየሰማሁ ነው። ጎዴ ላይ ቆይ ፍረስ ቆየብኝ እኮ አስጠበቅከኝ። ውሻው ምንድን ነው የመጣው? ሚሊ የኔ እናት ምንድን ነው? ኧረ ምንድን ነው ግን? ተይ ግን ሜዲ አንድ ግላስ የኔ አባት ከርታታ ትይሽ እንደዚህ የምትጠየፊኝ ሜዲ በእናትህ በጣም እኮ ነው የምወድሽ። ምንድን ነው ያደረግሽው? አብረን አዳምጥ ያደረግናት ውሻ እንኳን አደገች። ሜሊ ምንድን ነው እኔ ጋር እንደዚህ ያደረግሽ ግን? አንድ ድርስ ጨዋ ምንድን ነው አንድ ድርስ ስጪኝ። እንደምወድሽ እንደዛ እያወቅሽ ሜሊ አንቺ ያልሆንኩት ኦኬ ቤብ እሱ ነው። ምታውቂዋለሽ ነው አንቺ። ይኸውልሽ በጣም ስነ ስርዓት ተከረክ ነገር አለ። ሌሎች መጀመሪያ ህፃን ልጅ ነው የሚሆኑብሽ። አሁን የሆነ ነገር ያስነካሻል፣ ከዛ እነሱ መጥቶ ይወስዱሽ። ኧረ እንደዚህ አይደለም። ምን ታውቂዋለሽ? የሚለምነኝ የሚያስቸግረኝ አልኩሽ። የሚያስቸግረኝ ማለት የኔ አባት ከርታታ በከንቱ እያሉ ነገር ነው ወይስ እንዴት ነው? ያስብላል። ዝም ብሎ ነው የሚጮኸው። መንፈስ እንደ የኛ ሀገር መንፈስማ አንተን አቲንጎላ ነው አለ። የፈረንጅ ላይ ጨርቅ የላቲን ምናምን የጀርመን ሴጣን በጭራሽ ይወስኑባል ነው እነሱ እንደዛ ነው መሰለኝ ጨዋታቸው። ዝም ብሎ ከዱንቅ ነው የፈረንጅ ሴጣን በቃ ዝም ብሎ ሪላክስ ነው የሚያደርገውና ከሰው ጋር ተከባብሮ ነው የሚኖር። ኖርማል ጭዌ ነው የሚያራምድ ወይስ ምንድን ነው? ወይስ የእነሱ ወደ ሌላ በሽታ የተቀየረ? እኛ ሀገር እኮ ወንድም ኧረ ሊሰነዘረብን ላይ ይችላል። ምን ይላል? እንዴት ነው ታሩና አላውቅም፣ ግን የውጭ ሀገር እኔ ሲጮህ አይቻልም። ሌላ ሀገር ላይ ያለ ሲጮህ አይቻልም። እኛ ሀገር ሴታ አትጩህብን አንተ አትጩህብን ላይ አኩሻ ጋር የሚኖረን የቦክስ ፍልሚያ እንግዲህ በቦክስ ተጠቅቆ ይፋል። ያኩሻን የምር አድርጉታ እሱ ፈልጎ መጥቷል። እንግዲህ እኔ ከአማሩ ጋር ማገናኘት የኔ ስራ ነው። ይሄን ፍልሚያ በጉጉት ተጠብቆ ነበር ነው። አይ የምር አድርጋችሁት የምር እንያችሁ ለሰላሳ ሰከንድ አላቆየሁ አጠፋዋለሁ። ዋዋን ማንንም አልሰማም። ይሄንን ፍልሚያ ለዘመናት ተጠብቆ ነበር። አግኝቻለሁ። የእድሜ ግማሹ ማለት ነው በቦክስ ቤት ያሳለፍኩት። አሳዩን፣ ለእኛም አሳዩን። ኧረ ባላንስ አደርጋለሁ። ያው የጆኒና እንግዲህ የዜድሮ ፍልሚያ አለ። መቼም ትሬንድ አይደለም ወይ ማስታወቂያ ከሆነ ማስታወቂያ ነው በሉንና። አይ ግን ገብሳችሁ ፋይት ብታደርጉ ብናያችሁ ደስ ይለናል። ምንድን ነው የሚቻለው?
ምን ልታረግ ነው? እሺ እሺ ምን ልታሳየ ነው? እሺ አንተ ፈላ የተመታ ልጅ ምን ሊያደርገው ነው? እሺ ምን ልታረግ ነው? ምን ሊያደርግ ነው? እሺ ልትሸከም ሰራለን ይበል ሰራለን እንበጭ ጎበዝ ነኝ እኮ እናትሻ ቢቀርብ ነው የሚሻለው። ቢጫ ትወጃለሽ እንዴ? አዎ። ምን ነው? እኔም እወድሻለሁ። ወይኔ ግርጣት ስልክ ነሽ እንዴ? ልደውልሽ። ቢቀርብስ እንደዚህ መገርጣት እንዴ ሼሙ ከእኛ ነው ማለት ነው። ከዚህ ቀደም ታዋቂው ዩቲዩበር ሚኪ ማይኮ እንግዲህ የኢትዮጵያን ሕዝብ ያስቆጣ አንድ ቪዲዮ ሚዲያ ላይ ተጋርቶ ነበርና በዛም ቪዲዮ ምክንያት ሚኪ ማይኮ ዩቲዩብ አካውንቱን እንዲሁም የቲክቶክ አካውንቱን ሊዘጋ ይችላል። በዛ ምክንያት የኢትዮጵያ ሕዝብ ስላስቆጣ እና ያ ያስቆጣው ቪዲዮ ምንድነው ይለውን ያን ቪዲዮ አይተን ከዛን ሰሞኑን ደግሞ የተፈጠሩትን በሚኪ ማይኮ ዙሪያ ያሉ ጉዳዮችን እናወራባቸዋለን። የደከመ ማህበረሰብ ተቻለች ምን ይጠቅማል? በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታለን ኦልሬዲ ተመርዟል። ጠቅላይ ሚኒስትር ዶክተር አብይ ካየው እሱም ሰው ልክ እንዳንተ እሱም ሰው ክብርት አዳነች አቤቤንም ካየ እሷም ሴት ናት፣ እሷም ሰው ናት። ልክ እንደኖሩ እንደ ማህበረሰባችን ሰው ነው። ብዙ ጊዜ ችግሮቻችንን ይፍቱልን። ለአንተ ችግር እሷን ትፈልጋለህ፣ ለአንተ ችግር ጠቅላይ ሚኒስትር ትፈልጋለህ፣ ለአንተ ችግር ከኔ ዘመድ አዝማድ ትፈልጋለህ። ሰው ለምን ራሱን አይጠይቅም? ለችግሬ ማን ነው ለእኔ ችግር መፍትሄ መሆኑ ማን ነው ብሎ ለምን አይጠይቅም? እሷ እሷ ሮቦት ናት? ከተማ እያስዋበች ነው ጥለው እኮ መሄድ ትችላለች። ጠቅላይ ሚኒስትር ዶክተር አብይ ቦን እንደዚህ እየተተቸው አልሰራም። አይበሱ ታቁናሏሽ ዝም ብዬ ያለው መርከብ የለም ፕሌን የለም ለግብፅ ለሱዳን እንዳለ ሽጬ ዓለም ላይ የፈለኩበት ደስ ይገዝቻለሁ። እያንዳንዱን መተው ነው ኮርም ይሄ ሆቴል ነሽ፣ መሬት ነሽ፣ ባስ ነሽ ትርክርክር እንዳላለኛ ቦታውን ይቻላል እንዳለ ምን ጦሩን ነው ሽጬ ወጣታችን እንዴ ይሄ ሰውዬ ታሪክ ለመስራት ነው እየኖረ ያለው። ታሪክ ለመስራት ማለት ሰላምን ለመፍጠር ኢትዮጵያ ከዓለም ሀያል ናት ሲል ይሄን ቃሉ እንዴት እንደሞላ እንግዲህ ይሄ ነገሩ የኢትዮጵያን ሕዝብ ከዚህ ቀደም አስቆጥቷል። አሁን ላይ ደግሞ በጉርሻ ፔጅ አማካኝነት ሚኪ ማይኮ የኢትዮጵያን ሕዝብ ይቅርታ ሲል ጠይቋልና ብዙ የሚባሉ መልካም ስራዎችን የሰራ ልጅ ነውና አሁን ላይ ወጥቶ ይቅርታ አድርጉልኝ፣ ይቅርታ አድርጋችሁልኝ የኢትዮጵያን ሕዝብ መካስ ፈልጋለሁ ብሏል። እንግዲህ እንዳያችሁት በጉርሻ ፔጅ ገጽ ላይ እና ይሄ ልጅ ይቅርታ ቢደረግለትና ወደ ስራው ቢመለስ ምን ትላላችሁ? የሰው ልጅ ያጠፋል፣ እንደዛውም ደግሞ ከጥፋቱ ተምሮ መልካም ነገሮችን ይሰራል እና ይቅርታ ቢደረግለት ምን ይመስላችኋል? አይ የሰው ባህሪ ገራሚ እኮ ነው። ምንድን ነው አባቢ ጋር ሄድ ምን ልታረግ ነው? አይ ጣኑ ግን በደንብ አልተንቦለቦለም ማለት አምቦልቡሉት እንጂ ጓደኛ ምን ሆነ? ጓደኛዬ እኮ ሰርቶ ተቀየረ። ቤት ገዛ፣ መኪናም ገዛ። መኪናቻ ትዳርም ሰመረለት። አዎ አባቢ እሺ ቀየረ ነው። ታዲያ አንተ ምን ፈልግ? ቤት መኪና ወይስ ትዳር? አይደለም ሰው እንጂ አባቢ ሰው ቤት አንድልኝ ጭዌ ውስጥ ጭዌ ነው ግን ማለት ነው። አሁን ላይ መቼም ይደርሳቸዋል። በጣም እየሰማን ያለነው ነገሮች ይደብራሉ። ምክንያቱም በእንደዚህ አይነት መንገዶች እየሄዱ ያሉ ሰዎች ስላሉ ተጠንቀቁ። ፋሚሊ ጓደኞቻችሁን፣ ወዳጅ ዘመዶቻችሁን ለይታችሁ ወቁ። ምክንያቱም ሰሞኑን የምንሰማው ነገር በጣም ነው የሚደብረው። አሰሩብሽ ምናምን የሚባሉ ነገሮች እየበዙ ነው አሁን። ለዛውም አሁን ሚዲያው በዘመነበት ጊዜ፣ ኢንተርኔቱ እንደዚህ ፍሪ በሆነበት ጊዜ እንግዲህ የሰው ልጅ የራሱን ትቶ ጓደኛው ይሳካለት ላለማየት ብዙ ጥረቶችን ብዙ መንገዶችን እየተጓዘ ነው ያለውና በጣም ያሳዘን ጊዜ ላይ ደርሰናል። ዶክተር ሆነ ኤክስ ስትደውል ቤዛ ሽታ ምንድን ነው ፈልገሽ ደወልሽ? ትንሽ አሞኝ ነበር ለዛ ነው የደወልኩት። ምን አለ በደፋሽ እንደው ምንድን ነው ያልከው? ምንሽና መመሽሽ ምንድን ነው? እግሬ አባ ትንሽ አበት ስራሽ ነው አለ። በቃ መቆረጥ አለበት።
መቆረጥ አለበት ማለት ያማል። ምንድነው ያማል? ከዶክተሩ በላይ ታውቂያለሽ? ሁለቱም እግርሽ መቆረጥ አለበት። በዛ ላይ እግርሽ አበጠ ማለት ኩላሊትሽን ችግር አለበት። አንዱ ኩላሊትሽን ይወጣል። አለቀ። ምን ማለት ነው? ስለምንድን ነው የምታወራው? እግሬን አመመኝ አይደል? ምንድን ነው የምትከራከሪ? በቃ አለቀ። ከዚህ ደግሞ አታልፊ። ምን ያውቃለሁ። በቃ ስራሽ ነው። ለዚህ ያበቃሽ። አሁን ነኝ በቃ ይቆረጣል። አለቀ። ገደል ግባ። እሺ እኔ ደግሞ ሰው ብዬ መደወል ያለቀ ቲሽ አይ እናንተ በዚህ ሌላ ነው እንትራችሁ እንዴ በነፍስ ነው እንደምትፈላለጉት። እንደዚህ አይነት አበላል አይታችሁ ታውቃላችሁ? እኔ አይቺ ስለማላቅ በጣም ነው ገረመኝ። ምን ትላላችሁ? ይሄን አበላል እስቲ እዩትና ሐሳባችሁን ትሰጡታላችሁ። እኔ ሐሳቤን አልሰጥም። ወገን መተናል እንዴ ሰላጣው ላይ አቮካዶ ጁስ አረ እርጎንም ጨመረው። አርጎም ይመጣል እሱ ይቀጥላል። አረ ጥምብት ብት ነው እንጂ ነው ሎሚውም ይመጣል። ከዛ ሎሚውን በላው አሎሚው ቡናውን ጨምረው ይታኘክልሻል። እንግዲህ ሆዳችሁ ውስጥ ምን አይነት ኒውክሊየር ነው መታብላሉ? አረ ስኳር ጨመረ። ጥሬ እንቁላል ይዋል ስኳሩ ይነሰነሳል። ለመርዙ መሰረት ይጥላል። መጣጠምበት ከቻ አለኛው ሻለ ሰው ነው። አረ ጉድ! እንደዚህ አድርጎ የሰው ልጅ ነው የሚበላው እንዴ? እናንተ ልጆች ግን ጤነኛ ትሆናላችሁ? ለምር ከዚህ ቪዲዮ በኋላ ውሏችሁን ባትቱ ብላችሁ ቀርጻችሁ እንድታሳዩ እንፈልጋለን። መቼም እኔን በልታችሁ ጤነኛ ትሆናላችሁ ብዬ አላስብም። እንዴ ምንድነው የምትለኝ? ጥቁር በሰማያዊ ነው እንዴ? የምን ሰማያዊ ነው የምትለኝ? ነጭ ወርቃማ ነው እንዴ? ጥቁር በሰማያዊ ነው አይታይም እንዴ? ብሮ መቀረጥ ያስከው በእናትህ በል እንደው ሁለታችሁም አይናችሁ አይሰራም። ቀይ በግራጫ ግን በለን ተቃራኒ ሁሌ ግራሞን ማይዘልጭ ጦዛችሁ ነው ውቤ ኮማዘር ይጠራችን ቆጭ አቤትም አይ ናስቲ ልጄ ናቸው ወደ ልብስ አብሰን ሲደክሙ የሚቆም ያጠገብሽ አይደለም እንዴ? ማሞኛ ታውቂያለሽ ልጄ ትንሽ ኮንፋራ ነው ያለው አቀፈ ነው ቢሆን ስማይ ከዛ ድረስ እዚህ ትጠሪኛለሽ በዚህ ብለሽ ኃይል አለ ታውቂያለሽ። ጎሽ ልጄ ጎሽ ካሁን በኋላ አላስቸግርምሽ አላስቸግርም ካሁን በኋላ ይኸውልህ በዚህ ዓመት ሳካ ነው ባላ ነው የሚለው አንዴ ሳካ ነው። ጥሩ ጥያቄ ዘጎት እኮ እሱ ነው የሚወስደው ሮናልዶ ያለ ዋንጫ ላይ ስናደርግ ትክክል ምንም የለውም። ለዛ ሳካ ይዘጎት አይበል ሁለቱም አይወጡም እና ማን ይወስደው ነው የሚበላውማ የታወቀ ነው። በዋን ኤንድ ኦንሊ ደቡ ደበበ ብቻ እንደት ማስጨነቅ ይላል ማስጨነቅ ማዘሯ ዛሬ አፈታል በቃ ቆይ አቤትም አይ አረ ማዘሯ ሸግሉ የቱ ጋር ይኸው ነው አይ ባይዜ የሪልኩ ይኸው አቀብለኝ ሞት ምን ታፈጥብኛል? አቀብለኝ እንጂ ከማዘሮች ነገር ከፈለጉ ፈልጉ ነው። አንተ ነው ቆራ አቀብለኝ ያልኳል። ይኸው አቀብለኝ ጎበዝ ልጅ ሻው ዞር ልጅ ምን ይበዞር ዞር ይኸው ፍራም ኪዳን ከዚህ ወደዛ ልጅ አዎ ላላላላላላላላላ መስማት አትሰማማ ሰልክ መስማት ይችላል። ግን እውነታው የታወቀ አቤት እንዴ ምን አትተው ናስቲ መድኃኒት ግዛልኝ። የአንዋር መረብራው እኮ ፊት ለፊት ያለው አዲስ ብላክ ማርኬት ነው የከፈተው። ከዛ መድኃኒት እንገዛልኝ ነበር። ሂድና ስድረስ ደውልልኝ ምን እንደምገዛ እነግርሃለሁ። እሺ ቦሽ ያው ማይ መረብ ድረስ አሳ ዘይት በቢጫ አዝሙድ ነው። ቢጫ አሳ ዘይት በቢጫ አዝሙድ ስፕሪስ ሆነሽ ደግሞ የአሳ ዘይት በቢጫ አዝሙድ ላላ አሳ ዘይት አረ ተው አታዝጉት። ደግሞ የበረሮ እንትን በለው የበረሮ እንትን የመድኃኒት ስም ነው ጠይቀው የበረሮ እንትን የበረሮ እንትን አጣር ጉንፋን ያዛት ማለት ነው። የበረሮ እንትን አጣለ ከሱ ሌላ ደግሞ ማይሙድ ያስራው አታራይት እኮ ግዛልኝ አልኩ። የወፍላጭ መድኃኒት ነው ጠይቀው። ግማሽ ሊትር የወፍላጭ በቃ ገብቶኛል። የፈለከውን ግማሽ ሊትር የወፍላጭ አውጣልኝ። የመጨረሻ ደግሞ መገዛልኝ የዚህ ሁለት ካባ የቤቱ ቋጫፍ ቆይ ያስቀየመሻለን ማለት ድግምት ልትሰሪ አተገዛልኝ ባክን ያረዳ እንደላ ኮምሮ መቀባጠረው ግዛልኝ ፋታው አረ ወገነኝ ልጆች ጸቡን የምር እያደረጉት ነው። የምር እንዴ! አረ በነፍስ ነው የሚፈላለጉት። ሰላም ጤና ይስጥልኝ። እንደምን አላችሁ? ኢትዮኤፍሲ ከኦርቢት የሚያደርጉትን የስፖንሰርሺፕ ፊርማ ዛሬ በይፋ ይፈራረማሉ። እንግዲህ አጠገባችን ቻምፕ አለ። ኢትዮኤፍሲ 02 በደማቅ ሁኔታ ይከብራል አድዋ ላይ ማለት ነው። ከሴዶ ጋር ጆን ይገጥመዋል ማለት ነው። ስለዛም ኦርቢትም ይሄን በማስመልከት ስፖንሰር እንዴ ሴዶ መጣ እንዴ አረ ቲቪውን ሰበረው። አረ ጀለስ ሊጫረሱ ነው እንዴ እንዴ እንዴ
አረኝ ከሪንግ ውጪ ቢፋቱ አይመስለኝም። አይ ባይዘይ ማለት ነው የፍልሚያውን ቀን ለማየት እንድንጓጓ ነው ያደረጉን። ይዘገናል። በባምባሲ ከተማ ተመሳሳይ ጾታ ጋብቻ ፈጽመዋል የተባሉ 2 ግለሰቦች በቁጥጥር ስር መዋላቸውን ፖሊስ እያስታወቀ ነው የሚገኘው። ከማህበረሰቡ ባህል ምን አይነት ጉድ ነው? ምን አይነት ጊዜ ላይ እንደደረስን መንገድ እንግዲህ ተመሳሳይ ጾታ ጋብቻ ፈጽመዋል የተባሉ 2 ወንዶች በቁጥጥር ስር መዋሉን የባምባሲ ከተማ አስተዳደር ፖሊስ እያስታወቀ ነው የሚገኘው። እንግዲህ ምርመራው ተጠናክሮ እንደቀጠለና ውሳኔው ምን እንደሚሆን እንደሚያሳውቅ የባምባሲ ከተማ ፖሊስ አስታውቋል ማለት ነው። በጣም እንጂ አይነት እንትን ውስጥ እንደገባለ እና ምን አይነት አስቸጋሪ ሁኔታ ውስጥ እንዳለን የሚያሳይ ይመስላል። ያው ሐሳባችሁን አሉ አስባችኋል? እነዚህ ሰዎች እንደዚህ አይነት ነገር ማድረግ ከቻሉ እንግዲህ ስንቱን አበላሽተዋል። አስባችሁታል? እዚህ ኢትዮጵያ ውስጥ እየኖሩ እንግዲህ ወንድ ልጅ ከወንድ ልጅ ጋር ጋብቻ በጣም ነው የሚገርመው። ስልኳን ማታይ ሴት የለችም። በትክክል የትኛውም ሴት ስልኳን ታያለች። ታያለች ነው ሁሉ የምትበላውን ስናፕ የምታረግ እየሄደችበት ስናፕ የምታረግ ሴት ቴሌ ኮንቴክስት አላየችው አያስኬድም፣ ጭራሽ አያስኬድም። ከስልካቸው ጋር ናቸው ያዩታል፣ ግን መመለስ አይፈልጉም። የምትሰጣቸውን አቴንሽን ነው የሚፈልጉት። የት ነሽ? አትመልስልህም። እንዴት ነው? አትመልስልህም። ዛሬ ምን ላይ ነሽ? ዛሬ የደበረሽ ነገር ለቀቀሽ ወይ? ዛሬ ወጣሽ ወይ? ምናምን ብለህ 10 ሰው ጠይቋት ሊሆን ይችላል። ከ10ሩ እሷ ነገ ከኔ ጋር አብሮ ይቀጥላል፣ ነገ ላገባው እችላለሁ የምትለው ነው ፒክ አድርጋ ሄዳ የምትሄደው እሷ። ገብቶሃል? ፈን ያረጋትን የምትወደው ነው ፒክ አድርጋ የምትሄደው። አንተ 10ኛ ቾይዝ ላይ ሆነ በየቀኑ እኔ ያንን ስለማልፈልገው ነው ለራሴ። ገብቶሃል? ከሴቶች ጋር ፍሬንድሺፕነት ማፈርሰው ሴት ልጅ ቴክ ኬር ስታረጋት ስትደውል አቴንሽኑ ትፈልጓለች። አትጣላም። በጣም እያስጨነቀኝ ነው እየደበረኝ ነው አትልህም። አለስ የፍቅር ጥያቄ እስካላነሳባት ድረስ አብረን እንሆን እስካላልካት ድረስ ብትልክላት ኢቨን ከራንድም ሰው ጋር አቴንሽን ሊፈልጉ ናቸው። ዝም ብሎ ማያውቁት ኢንስታግራም 30 ቀን 40 ቀን ዝም ብሎ መደዳውን ቴክስት ሲልክላቸው ደስ የሚሉ የእሱ ቴክስት ላይ ምን ቀረብ የሚሉ አይነት ፍጥረቶች ናቸው ሴቶች። እኔ አንዳንዴ ያስቁኛል። እንዴት መሰለ ሌላ ማያውቁት በየቀኑ ዛሬ እንደዚህ ሃፒ ፍራይዴ ሃፒ በቃ የሆነ ፖስት አይቼ ያንን የሚጠብቁ አይነት ሴቶች ናቸው። ይሄ ነገር ለወንድ ልጅ በተለይ ለወንድ ልጅ በጣም ወሳኝነት ያለው ይመስለኛል። ምክንያቱም ባታውቀውም የሆነ ጊዜ ላይ ይሄ ነገር ሊጎዳክ ይችላል። ፍሬንድሺፕ መጨረሻው ቁጭት ነው። ባይዚ የሆነ ሰዓት የፍቅር ጥያቄ ስትጠይቅ ያንተና የሷ ወዳጅነት ያበቃል። ለዛ ይሄ ፍሬንድሺፕ የሚባል ነገር ላይ በጣም መጠንቀቅ አለባቸው። ከተቻለ አያስፈልግም። በቃ ወላጆች ድንገት ከእንቅልፍ ሲቀሰቀሱ አባት ሲቀሰቀስ ነው ማነው? እኔ እንጃ። ማዘር ውስጥ ተቀሰቀስ እማ ስልክ እየተደወለች ነው እማ ቀውጢ ነው። በቃ ማዘሮች እንደዚህ ናቸው። ማንም ሞተር ስልክ ብቻ የተደወለ በቃ ስልክ ተደወለ ወደዛ ነው የሚያስብ አይ ማዘሮች ብዙ ጊዜ እንደዚህ ናቸው። ያው መጥፎ ነገር ካለመስማት ካላችሁ ፍላጎት አንፃር የዘጠናዎቹ ፈርጥ አስቴር ግርማ ምንድን ነው ያጋጠማት? ምንድን ነው የሆነችው? እስቲ ቪዲዮን እንየውና ሀሳብ አስተያየታችንን እናስቀምጣለን። በፍቅር ህይወት ነው ያው አግብቻለሁ፣ ወልጃለሁ። ያው አንዳንዴ ህይወት እንደፈለከው በትክክል አይ ዘፈኖቿ ደግሞ እኮ ጽድት ያሉ ናቸው። ገራሚ ዘፈኖች ራሱ መምራት ራሱ በጣም ከባድ ነው። ትዳር በጣም ከባድ ነው። በዛው ግን በዛ እድሜ ብዙም አላደገም፣ አይምሮዬም ብዙም አላደገም። የለመድኩት መቅረጥ ነው፣ የለመድኩት መጨፈር ነው። ለካ ውበትን ባለበት አይቀጥልም። የምር በጣም ነው የሚገርም። እኔ አሁን ጠንካራ እናት ነኝ። ልጆቼን ካለ አባት 8 ዓመት ወደ አሳድጌያለሁ። ልጆቼን ጀግና እናት ነኝ እና ብዙ ጊዜ ሚዲያም ላይ ብናገርም ባልናገርም ምንም የሚፈይደው ነገር የለም። ትመጣለች በቃ ቀስቋንሽ ታደርግልኝ አስቱኒ እኔ ልጅ በቃ ሊያሳብደኝ ነው አስቱ በቃ ማበዴ ነው በቃ ኦኬ ማበዴ ነው ስቶሪው ይሄ ነው ማለት ነው። ትመጣና ቡና ጋር ነው ልጅ ምን ቁጭ ብሎ ጭፈራ ቤት ቁጭ ትላለች። እኔ ስራዬ ሙዚቃ ነበር። ሙዚቃና ሙዚቃ ብቻ
አንዳንድ እንደዚህ ሱቅ ምናምን ሞክር። ለምንድን ነው ግን አይታችሁ ከሆነ ብዙ ጊዜ የኢትዮጵያ የኪነ ጥበብ ፈርጦች የሆነ ጊዜ በኋላ ጥፍት ብሎ ሲመጡ የሆነ በቃ ማለት የምንጠብቀው አይነት የላይፍ ሁኔታ ውስጥ ሆኖ አናገኛቸው። ያ ከምን አንጻር ይመስላችኋል? የኢትዮጵያ ኪነ ጥበብ እንደከፈሉለት ዋጋ አይከፍልም ብዙ ጊዜ እና ያ ከምን አንጻር? እስቲ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ጓደኛ የወለደው ልጅ ያላሳየችው ማለት ያስብላል። ተመልከች የቱ አይ ማዘሮች ድንግጥ ነው የሚሉት እኮ ይሄ እኮ ልጅ ነው ፎቶ ያንተ ጓደኛ ማለት አይደለም። እያዩ ነው። እንኳን ደስ አለ እንኳን ደስ አለ። ልጁ ቆንጆ ልጅ ነው። በጣም ደስ የሚል ልጅ ነው። ምን ነው ሼር ይዛል እኮ ማለት ይስከታው ታንከርባለይ ዝሪያ ባክቶ ምን ነው ወጌታው እንዴ ጓደኛዬ ልጅ ነው። በጣም ያምራል ነው። በጣም ያምራል። ማን ይቀርባል ምናምን ምን አስባለች? እንዷ ሾፍ ብዬ ነው። ማን ሾፍ እና ምን አረገ? ምን ነው የታወይ ከረም ገርሟታል። የመጨረሻ መልፈው በእናት እንደዚህ ያሉ እንዴት ጌታ ምን መሻኮይ ነው ጓደኛዬ ልጅ እኮ ነው። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። በጣም ቆንጆ ልጅ ነው። ያሳድግላችሁ፣ ጓብ ከድሮ ዓለሙን ለማየት ያብቃን። እናንተ ቤት ይስጣችሁ። ደጋግማችሁ ወለዱ። ይሄን መሰለ ልጅ ምን ያስቃል? አስቀም እና አስቀም ቆንጆ ልጅ ነው። ጋይ ስለዛሬ የነበሩን ቪዲዮዎች እኚህን ይመስላሉ። ቀጣይ በሌላ ቪዲዮ እንገናኛለን። የዛሬ ቪዲዮ አዝናንቷችኋል፣ እንደዚሁም ደግሞ አስተምሯችኋል ብዬ አስባለሁ። ቀጣይ በሌላ ቪዲዮ እንገናኛለን። ቻው ቻው፣ ይመቻችሁ።